ሰላም እንዴት አላችሁ? ዛሬ ስለ ኮምፒውተር እያየን እንሄዳለን። እንኳን ደህና መጣችሁ ወደ ጆን ኮምፒውተር። በዛሬ ክላሳችን እያየን የምንሄደው ስለ አጠቃላይ ኮምፒውተር ምን ማለት ነው የሚለውን ከቤዚክ እስከ አድቫንስ ያሉትን እያየን እንሄዳለን እና አሪፍ ክላስ ይኖረናል ብዬ አስባለሁ። ተከታታይ ክላሶች ይኖሩናል። ስለዚህ ከመጀመሪያው ጀምሮ አጠቃላይ ስለ ኮምፒውተር ለጀማሪ የሚሆን ኮርሶችን ቤዚክ የሚባሉትን ኮርሶች እያየን እንሄዳለን። እዚህ ላይ እንደምትመለከቱት ከዲፊኒሽኑ ጀምሮ ኢንትሮዳክሽን ቱ ኮምፒውተር የሚል አለ። ይሄ ከኮምፒውተር ጋር እንዴት አድርገን መተዋወቅ እንችላለን ነው። እንዴት ኮምፒውተር እንዴት እንተዋወቃለን የሚለውን እያየን እንሄዳለን። ሌላው this presentation provide a comprehensive introduction to computers, cover their fundamental definition, essential component, data processing principles, key characteristics, and diverse application in modern society. We will explore how these powerful machines have evolved and transformed various aspects of our life ይላል። ይህ አጠቃላይ ያቀራረብ በኮምፒውተራችን እንደ አጠቃላይ መግቢያ ሊሆን የሚችሉ ነገሮች ያሉት መሰረታዊ የሆኑ ዲፊኒሽን ያለው ወይ ደግሞ ፍቺ የምንላቸው ኤሴንሻል ኮምፖነንቶች አሉ። መሰረታዊ ክፍሎቹ ምንድን ናቸው? አስፈላጊ የሚባሉት መረጃን ዳታ እንዴት አድርገን ፕሮሰስ ማድረግ እንደምንችል እና ወሳኝ የምንላቸው ኪ ካራክተሪስቲክስ ኦፍ ኮምፒውተር የምንላቸው እና ከተለያዩ ዳይቨርስ አፕሊኬሽን ሞደርን የሆኑትን መተግበሪያዎች እያየን እንሄዳለን። ሌላው ሞደርን ሶሳይቲ ቢልድ ከማድረግም አንጻር እነዚህ አሁን ህይወታችን ላይ ዘመናዊ ማህበረሰቦችን ቢልድ ከማድረግ አንጻር ኮምፒውተሮች የራሳቸው ዊል ኤክስፕሎር ሃው ዘ ፓወርፉል ማሽን አር ኢንቮልቭድ ይላል። ለውጠውናል ማለት ይቻላል ማለት ነው። ህይወታችንን በተለያዩ ገጽታዎች አሻሽለዋል ወይ ደግሞ ለውጠዋል የምንልበት ደረጃ ደርሰናል። ስለዚህ ሁሉም ሰው ስለ ኮምፒውተር እውቀት ሊኖረው ይገባል ማለት ነው። ወደ ክላሳችን ስንመጣ የመጀመሪያው ዲፊኒሽናችንን እያየን እንሄዳለን። ዋትስ ኮምፒውተር ስንል ምን ማለት ነው? የመጀመሪያው ኮምፒውተር ማለት ምን ማለት ነው የሚለውን ብዙ ዲፊኒሽኖች አሉ። ከነዛ ውስጥ የተወሰነውን ለማየት እንሞክራለን። ዋትስ ኮምፒውተር ብንባል ኮምፒውተር is a machine that perform tasks such as calculation or electronical communication under the control of set of instruction called program የሚል አለ። ይህ የምንለው ኮምፒውተር ማለት የምንፈልገውን ስራ ለምሳሌ ሂሳብ ስራን ሊሆን ይችላል በፍጥነት እንድንሰራ ኦር ደግሞ በኤሌክትሮኒካል አማካኝነት መሳሪያ እንደመሆኑ መረጃዎችን መለዋወጥ እንድንችል የሚያስችል ሲስተም ነው ማለት ነው። ስለዚህ እነዚህ ሊሰሩልን የሚችሉ ለምሳሌ ማንኛውም ካልኩሌሽን ስራዎች ሊሆን ይችላል ኦር መረጃዎችን ለመለዋወጥ የሚያስችለን ጀስት ከአንዳንድ ኮምፒውት የሚለው ኦር ፋይንድ የሚል ዲፊኒሽን አላቸው። እነዚህ it is an electronical device capable of input በማድረግ ዳታዎችን ኢንፑት ያደርጋል። then process store and output ያደርጋል። as ኢንፑት የምንላቸው አሉ እንደ ዳታ የምንለው የሚቀበለው then ፕሮሰስ ያደርጋል። then ደግሞ ስቶር አድርጎ አውትፑት ማድረግ የሚችል እስከሆነ ድረስ under set of program or instruction ማለት ነው። በውስጡ በተጫነለት ሶፍትዌር በመታገዝ ትዕዛዛትን በመቀበል የምንፈልገውን ስራ በቅደም ተከተል የሚሰራልን አስ ሶፍትዌር ብለን የምናስበው አንዳንድ ሶፍትዌር ሴት ኦፍ ኢንስትራክሽን እንለዋለን ወይ ደግሞ የትዕዛዛት ስብስብ ብለን ማስቀመጥ እንችላለን ማለት ነው። ሌላው ሞደርን ኮምፒውተርስ አር ካራክተራይዝድ ባይ ስሞል ሳይዝ። አሁን ያሉት ኮምፒውተሮች በጣም ከሳይዛቸው አንጻር በጣም ከበፊቱ ከነበረው በጣም እየቀነሰ የመጣ ነው። ሁለተኛ ፋስት ዳታ ፕሮሰስ ማድረግ ይችላሉ፣ ስፒዳቸው የተሻለ ነው። ሌላው ላርጅ ስቶሬጅ ካፓሲቲ ኤንድ ሲግኒፊካንት ኢቮሉሽን ፍሮም ዴር ፕሪሲደርስ የምንለው ከዚህ በፊት ከነበሩት በጣም በሚገርም ሁኔታ ኮምፒውተሮች በአሪፍ ካፓሲቲ ወይ ደግሞ በተሻለ ፍጥነት በተሻለ ስቶሬጅ ካፓሲቲያቸው ኦር ደግሞ አኪዩሬሲው የተሻለ ሆኖልን መጥቷል ማለት ነው። አስ ኮምፒውተር ዲፊኒሽን እዚህ ጋር እንደምናየው ማሽን ዛት ፐርፎርም ታስክ የምንለውን መውሰድ እንችላለን ማለት የምንፈልገውን ስራ የምንሰራበት ዲቫይስ ነው ብለን ማስቀመጥ እንችላለን ማለት። ለምሳሌ እዚህ ጋር እንደምታያቸው የዓመተ ምህረት ጋፖች ያስቀምጥልናል። እዚህ ላይ ለምሳሌ ስለ ብሪፍ ሂስትሪ ኦፍ ኮምፒውቲንግ ላይ ስንመጣ
ቀጥታ የምናየው ከታሪኩ የመጀመሪያው 1623 ሂስትሪ ኦፍ ኮምፒውቲንግ ቢጋን ያደረገበት የነዚህ የሚያስቀምጥልን የኮምፒውተሮቹ ዋና ጽንሰ ሀሳብ የጀመረበት 1623 ዓመተ ምህረት ላይ ያስቀምጥልናል ማለት ይህ የምንለው በፈረንጆቹ አቆጣጠር ነውና የኤሌክትሪክን ኃይል ሳይጠቀም the history of computing began with analog machine ነው ኤሌክትሮኒካል የሆነ ሲስተም አልነበረም የሚጠቀመው then ኢንክ የምንለው ደግሞ 1940 ላይ ኤሌክትሮኒካል ኑሜሪካል ኢንተግሬትድ ኮምፒውተር ቢካም ኦፕሬሽናል ሆኖ የመጣበት ፌዝ አለ ይሄኛው ደግሞ ኖርማል የኮምፒውተር ጽንሰ ሀሳብ ከተነሳበት ከአናሎግ ወደ ዲጂታል የመጣበት ወይ ደግሞ በጥቅም ላይ የዋለው 1945 ይሆናል ማለት ነው ሌላው 1946 ኢንክ ምን ሆነ ለህዝብ አጠቃላይ it was to the public performing task for military purpose ለህዝብ ይፋ ሆነ then especially ደግሞ ሚሊታሪ የሆኑ ስራዎች ላይ እንዲሰራ የተደረገበት አለ just እዚህ ጋር እንደምትመለከቱት የተለያዩ ዲዛይን እንደ አቶሚክ ዌፖኖችን ካልኩሌት አድርገን ለመስራት የሚያስችል እንደ ብሪፍ ሂስትሪ ኦፍ ኮምፒውቲንግ ያስቀመጠበታል ይሄ ከጽንሰ ሀሳቡ ጀምሮ የመጣ ማለት ነው ከፈረንጆቹ አቆጣጠር ከ1623 እስከ 45 አለ ፋይናሊ ኢንክ የምንለውን 1946 ላይ ዲዛይን አድርጎ አመጣልን ማለት ሌላው እዚህ ጋር ስንመጣ እንደምትመለከቱት ቤዚክ ኮምፖነንት የምንላቸውስ ምንድናቸው ፐርሰናል ኮምፒውተር ላይ ቤዚክ የሚባሉ ኮምፖነንቶች አሉ መሰረታዊ ክፍሎቹ ማለት ነው የመጀመሪያው ቤዚክ ኮምፖነንት የምንላቸው አስ ሞኒተር እዚህ ጋር ሞኒተር እንደምትመለከቱት ሞኒተር አለ ሶ ሞኒተር ኦር ዲስፕሌይ የምንለው ዋናው ጥቅም ምንድነው ዩዝድ ቱ ዲስፕሌይ ዘ ኢንፎርሜሽን ነው ከሲስተሙ የሚመጣውን ዲስፕሌይ የሚያደርግልን ነው ሌላው ሲስተም ዩኒቶች አሉ ሲስተም ዩኒት ዩዝድ ቱ ፕሮሰስ ኤንድ ስቶር ኢንፎርሜሽኖች ናቸው እነዚህ ደግሞ ሲስተም ነው ሲስተም ዩኒቱ በአጠቃላይ ኢንተርናሊ የራሱ ብዙ ኮምፖነንቶች አሉ ጃስ ራም የምንለው ሃርድ ዲስክ የምንላቸው ቦርድ አጠቃላይ ሲስተም ዩኒት ውስጥ ነው ዞሮ ዞሮ ጥቅሙ ምንድነው ዩዝድ ቱ ፕሮሰስ ያደርጋል then ስቶር አድርጎ ኢንፎርሜሽንን ማስቀመጥ ሌላው አስ ኪቦርድ የምናያቸው አሉ ኪቦርድ ብለን የምንወስደው ዩዝድ ቱ ኢንፑት ዳታ ኤንድ ኮማንድ ዋናው ጥቅም የዚህ ዳታን ማስገባት ዳታዎችን እንድናስገባና ኮማንድ ኢንስትራክሽኖችን እንድንፈጽም የሚተገብርልን ዲቫይስ ነው ሌላው አዲሽናል ኮምፖነንትስ ብለን የምንጠራው ተጨማሪዎች እነዚህ እንደ ተጨማሪ የምንወስዳቸው ነው ላይክ ማውዝ የምንለው ኮንትሮል ኦን ስክሪን ከርሰር ኤንድ ሰሌክት አይተሞች ነው ስክሪኑን ኮንትሮል የምናደርግበት ደን ደግሞ ሰሌክት አይተም የምናደርግበት ማውዝ የምንላቸው ዲቫይሶች አሉ ሌላው ዲጂታል ካሜራዎች እነዚህም ኦፕሽናል ኮምፖነንቶች ናቸው ዲጂታል ካሜራ ሜክስ ኢሜጅ ኤንድ ስቶር ዘም ነው አንደኛ ካሜራ ኢሜጅ ጀነሬት ያደርግልናል ስቶርም ያደርግልናል ማለት ሌላው ስፒከር የምንለው ፕሮቫይድ ሳውንድ አውትፑት ነው ሶ ይሄም በአጠቃላይ ስፒከር የምንላቸው ላይክ አውትፑት ዲቫይሶች ናቸው ሶ እነዚህ ድምጾች ከሲስተም ዩኒቱ ፕሮዲዩስ የምናደርግበት ይሆናል ማለት ነው ሌላው አንደርስታንዲንግ ዳታ ፕሮሰሲንግ ማለት ነው ሶ የመጀመሪያው መረጃዎች እንዴት ፕሮሰስ ይደረጋሉ የሚለው ኦብጀክቲቭስ ምንድነው የዚህ ጥቅምስ ምንድነው ኦብጀክቲቭ get the right information at the right time የሚል አለ ሶ ይሄ የምንረዳው ምንድነው የመጀመሪያው ጥቅሙ ምንድነው በኮምፒውተር ላይ የሚሰራልን ነገሮች ራይት ትክክለኛ የሆነ መረጃ በትክክለኛው ሰዓት ልናገኝ ይገባል ማለት ነው ያ ማለት ዳታን ፕሮሰስ በመናደርግ የመረጃ አሰራር መረጃው እንዴት ነው ኮምፒውተር ላይ እዚህ ጋር እንደምትመለከቱት መረጃዎች ዳታ አለ ሶ እነዚህ ፕሮሰስ የሚያደርጉት ለምንድን ነው ብለን ብናስብ የመጀመሪያው getting the right information at the right time ይሆናል ማለት ነው ስለዚህ የፈለግነውን ውጤት በምንፈልገው ሰዓት ራይት ታይም እንድናገኝ ለማግኘት እንድንችል ነው ማለት ነው ሶ የመጀመሪያው ይህ አንደኛው መረጃችን ወይ ደግሞ ዳታችን መመዘኛዎቹ ምን ሊሆን ይችላሉ ሶ getting the right information ከሆነ accuracy ነው ትክክለኛ መሆን መቻል አለበት መረጃችን በኮምፒውተር ላይ ሰራ ብለን ለማስቀመጥ ካሰበን accuracy-ውን ማየት መቻል አለብን ማለት ነው ስለዚህ እዚህ ጋር accuracy የምንለው process data results must be correct ይለናል ስለዚህ ትክክለኛ ውጤት መስጠት አለበት ፕሮሰሱ ዳታ result must be correct ትክክለኛ ውጤት ሊሰጠን ይገባል ማለት ነው ሁለተኛ ላይ የምናስቀምጠው ታይም ላይንስ ነው ይሄ ታይም ላይን
ሊኖረው ይገባል። ሶ ባስቀመጥንበት ፕሮሰስ ዳታ ሪዛልት መስት ቢ አፕሮፕሪየት ባስቀመጥነው ሰዓት አፕሮፕሪየትሊ መምጣት መቻል አለበት። ሌላው ሚኒንግፉልነስ መኖር መቻል ፕሮሰስ ዳታ ሪዛልት መስት ቢ ሚኒንግፉል ቱ ዘ ዩዘርስ መሆን አለበት ማለት ነው። ይሄ ማለት ትክክለኛ አስፈላጊ የሆነ ትርጉም ያለው ውጤት መስጠት መቻል አለበት ለተጠቃሚ ማለት። ስለዚህ አንድ ሰው ዳታ ፕሮሰሲንግ ላይ ሲሰራ ጌት ራይት ኢንፎርሜሽን ማግኘት አለበት። አኪሬሲ ታይም ላይንስ የምንለው አንዳንዴ ታይም ላይንስ የምንለው ስፒድ ብለን መውሰድ እንችላለን። ከፍጥነት አንጻር በፍጥነት ውጤት መስጠት መቻል አለበት። ፕሮዲውስ ዳታ ሪዛልት መስት ቢ አፕሮፕሪየትሊ ውጤቱ በትክክለኛ ሰዓት በፍጥነት የምንለው ታይም ላይንስ የምንለው ስፒዱን ማለት ነው። ሶ አንደርስታንድ ማድረግ ይጠበቅብናል ማለት ዳታ ፕሮሰሲንግ ላይ ማለት ነው። ሌላው ኪ ካራክተሪስቲክስ ኦፍ ኮምፒውተር የምንላቸው በጣም እነዚህ የኮምፒውተር ባህሪያቶች ካልናቸው ውስጥ ካራክተሪስቲክስ ኦፍ ኮምፒውተር የምንለው ወሳኝ የምንላቸው ኪ ተብለው ከተቀመጡት ውስጥ የመጀመሪያው እንደ ስፒድ አንዱ ነው። ስፒድ ወሳኝነት አለው ማለት ፍጥነት ማለት ነው። ፍጥነት በፍጥነት የምንሰራውን ስራ ማግኘት መቻል ማለት ኮምፒውተርስ አር ኤክሴፕሽናሊ ፋስት ኢን ዘ ዳታ ፕሮሰሲንግ ፐርፎርም ኮምፕሌክስ ካልኩሌሽን ኢን ዘ ፍራክሽን ኦፍ ሰከንድ ይላል። በተወሰነ በፍራክሽን ኦፍ ሰከንድ ማከናወን ይችላል ማለት ስራዎቻችንን እነዚህ ኮምፒውተሮቻችን ፕሮሰስ ፐርፎርም ማድረግ የሚችሉበት አቅም አለ ማለት። ሌላው እዚህ ላይ እንደምታይ አኩሬሲ ላይ የገለጽ ነው። ከዳታ ፕሮሰሲንግ ውስጥ አንዱ አኩሬሲ ነው። the result of process data are consistently correct minimizing errors in the computation and operation ይላል። ይህም ምንድነው ኖርማል ትክክለኛ ውጤት መስጠት አለ። ሪዛልት ኦፍ ፕሮሰስ ዳታ ኮንሲስተንትሊ ኮሬክት መሆን አለበት። ሚኒማይዝ በማድረግ ዳታዎችን ስህተት ሳይኖሩ ትክክለኛ ውጤት መስጠት ይጠበቅበታል ማለት ነው። ሌላው ሪላያቢሊቲ ብለን የምንወስደው once tested and verified computers are highly reliable consistently perform tasks as expected without failure ይላል። ይሄ ምንድነው እንደምታውቁት አስተማማኝነት የምንለው ነው። ስህተት ሳይኖረው ባለመስራት ረጅም ሰዓት እንዲሰራልን የሚያስቀምጥልን ሪላያቢሊቲ once tested and verified computer highly reliable ነው። ስለዚህ እዚህ ጋር አስተማማኝነቱ እንተማመንበታለን ማለት ኮምፒውተሮች ማርኬቱ ሪላያብል ሆኖ መምጣት መቻል አለበት። ሌላው እዚህ ላይ የምናየው እንደ ማሲቭ ስቶሬጅ ናቸው። እዚህ ጋር ዳታዎቻቸው አለ፣ ስፒዱ አለ። እዚህ ጋር የምናያቸው ማሲቭ ስቶሬጅ ኮምፒውተር ካን ስቶር ቫስት አማውንት ኦፍ ኢንፎርሜሽን ፍሮም ዶክመንትስ ኤንድ ኢሜጅ ቱ ኮምፕሌክስ ዳታቤዝ ይላል። ይሄም በጣም ብዙ መረጃዎችን ማስቀመጥ የምንችልበት ሲስተም አለ ማለት ነው። መቻሉ በጣም ኮምፒውተር አስቡት ማሲቭ ስቶሬጅ የሆነ ስቶሬጅ አለው። ስለዚህ በቴራባይት በጣም ብዙ ቴራባይት በሆነ ኮምፒውተሮች ሴቭ ማድረግ የምንችልበት ዳታዎቻችንን የምናስቀምጥበት ፕላትፎርም አለው ማለት ነው። ሌላው እዚህ ጋር የምናየው ዳይቨርሲቲ ኦፍ ኮምፒውተር ማለት ነው። እነዚህ የኮምፒውተር ጥቅሞች ውስጥ ስፔሻሊ በተለያየ አንግል በጣም ብዙ የሆነ ጥቅሞች አላቸው። ኮምፒውተርስ ዩዝ ኦፍ ኮምፒውተርስ የምንለው የኮምፒውተር ጥቅሞች የመጀመሪያው ዳታ ማኔጅመንት ሲስተም እንድንሰራ ነው። ሲስተማቲካል ስቶር ኤንድ ኩዊክሊ ሪትራይቭ ዳታ ፎር ኤ ቫሪየስ ፐርፐዝ የሚል አለ። ስለዚህ ኮምፒውተሮች በተጫንላቸው ሶፍትዌር አማካኝነት ዳታን ሲስተማቲካል በሆነ ስቶር የማድረግ ደን ደግሞ በፈለግን ሰዓት ደግሞ ሪትራይቭ ዳታ ማግኘት የምንችልበት አንዱ ነው ማለት ነው። እንደምናየው በጣም ብዙ ዳታዎችን ስቶር ማድረግ ይችላል ሲስተማቲካሊ ማለት ነው። ይህንን በቀላሉ አንድን ዳታ አስቀምጠን በተፈለገ ጊዜ መጠቀም የምንችልበት ሲስተም አለው ማለት ነው። ኤኒ ኮምፒውተሮች ዳታ ማኔጅመንት የሚለው ያ ነው። የምንፈልጋቸውን ዳታ በቀላሉ አስቀምጦ በቀላሉ ደግሞ ማግኘት መቻል ማለት። ሁለተኛው ላይ የተቀመጠው ኮንትሮል ሲስተም ማድረግ የምንችልበት ነው። ኮንትሮል ስፔስ ቬሂክልስ ዊፖን ኤንድ አዘር ኮምፕሌክስ ማሽኖች ናቸው። እነዚህ በተለያዩ ጊዜ ኮምፒውተሮች የተለያዩ መሳሪያዎችን ኮንትሮል የምናደርግበት ሲስተም አለው ማለት ነው። የተለያዩ እንደ መንኮራኩር በሉት አውሮፕላን፣ የጦር መሳሪያዎች እነዚህ ትልልቅ ኢንዱስትሪዎች ላይ ያሉትን በአጠቃላይ ማሽኖችን ኮንትሮል ማድረግ የምንችልበት ሲስተም አለው ማለት ነው። በምንጠቀመው አንዱ ጥቅም ማለት ሰዎች ሲጠቀሙት እነዚህን ኮንትሮል የማድረግ አቅም አላቸው። ቅድም እንዳልኳችሁ የተለያዩ የሰው ልጅ የፈጠራቸውን ነገሮች ማለት ነው እና መሳሪያዎቹን
አውሮፕላን መውሰድ ትችላላችሁ። የጦር መሳሪያዎች፣ እነዚህ የትልልቅ ኢንዱስትሪ አሰራሮችን ለመቆጣጠር። ሌላው ዲዛይን ኤንድ ኢንጂነሪንግ የምንለው ዲዛይን ቢልዲንግ ብሪጅስ ኤንድ ኢንተራክት ማሽን ዊዝን ፐርሴሽን የሚል አለ። ይሄም በአጠቃላይ ስፔሻሊ የተለያዩ መሳሪያዎች እንደምታውቁት እንደ ብሪጅ የህንፃ የሆኑ ነገሮች በአጠቃላይ ዲዛይን ለማድረግ የምንጠቀምበት አንዱ ኮምፒውተር ነው። ኮምፒውተሩ ራሱ ላይ የሚጫን ሶፍትዌሮች አሉ። አውቶካድ፣ ሳብጃይስ የምንላቸው አሉ። የምንጠቀሙ ሶፍትዌር ዲፔንድ ሆኖ ማለት ነው እና እነዚህም በመታገዝ የተለያዩ ድልድዮች ሊሆኑ ይችላሉ ወይ ህንፃዎች ሊሆኑ ይችላሉ ዲዛይኒንግ ለመስራት ያግዘናል ማለት ሰው ዩዝ ኦፍ ኮምፒውተር አንዱ እነዚህን ይሆናል ማለት ነው የኮምፒውተር ጥቅሞች ብለን ያስቀመጥ። ሌላው ኤዱኬሽን ኤንድ ጌሚንግ የምንላቸው ደግሞ ሌላ ዩዝ ኦፍ ኮምፒውተሮች ናቸው። ከተለያዩ ዳይቨርስ አንግል ስታዩት ማለት አንደኛ ኤዱኬሽን ኤንድ ጌሚንግ የሚለው ግሬድ ኤግዛሚኔሽን ኢን ኤዱኬሽናል ኢንስቲትዩሽን ኤንድ ፋሲሊቴት ኢንተራክቲቭ ጌምስ ላይክ ቼዝ የሚል አለ። ይሄም በተለያዩ ትምህርት ቤቶች ላይ ሊሆን ይችላል፣ ኮሌጆች ሊሆን ይችላል፣ የተማሪዎችን ውጤት ወይ ደግሞ ስም ዝርዝር ሊሆን ይችላል፣ የተለያዩ መረጃዎችን ለመያዝ ሊሆን ይችላል። ጌሚንግ ደግሞ ከሆነ ኦንላይን የተለያዩ ቼዞች ለመጫወት ልንጠቀማቸው ምንችልባቸው አሉ። እንደ ብዙ ፑልም ሊሆን ይችላል። ጨዋታ ብንፈልግ የተለያዩ አዝናኝ ለሆኑ ነገሮች እነዚህ ኮምፒውተሮች ከኢንተርኔት ጋር በማገናኘት ወይ ደግሞ ኢንተርኔት በሌለበት ኢንቫይሮንመንትም የምንሰራውበት ጥቅም አለ ማለት። ሌላው ግሎባል ኮሚኒኬሽን እንድናደርግ ያስችላል። መረጃ ከአንድ ኮምፒውተር ኤክስቼንጅ ማድረግ እንችላለን። ከግሎባል ኮሚኒኬሽን የሚለው ኤክስቼንጅ ኢንፎርሜሽን ወርልድ ዋይድ ፎስተሪንግ ኮኔክቲቪቲ ኤንድ ኮላቦሬሽን ይላል። ይሄም ከተለያዩ ሰዎች ጋር ኮምፒውተሮች መረጃን ከአንድ ኮምፒውተር ወደ ሌላ ኮምፒውተር ቦታ ወይ ደግሞ አገራት ሳይወስነን ለመለዋወጥ የሚያስችለን ፕላትፎርም አለ ማለት ነው። ኢንተርኔት ስላለ ኤክስቼንጅ ኢንፎርሜሽን ዋይድሊ ማድረግ እንችላለን። ከሰዎች ጋር በጋራ መስራት የምንችልበትን ፕላትፎርም ዘርግቶልናል ማለት ነው። ኮምፒውተሮች በተወሰነ በጣም ብዙ ጥቅሞች አላቸው ከተለያዩ